ሃሌሉያ ተባረክ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ ቁጭ እንላለን። እሰይ 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 ሃሌሉያ። እንግዲህ እንደነገርኳችሁ ነው ወገኖቼ፣ የእግዚአብሔር ቃል ሕይወትም ነው መንፈስም ነው። ኢየሱስ ክርስቶስ ጌታ ነው። ነገር ግን አንድ ነገር እንድናውቅ ያስፈልጋል ወገኖች፣ እንደተቀበልነው መጠን ነው። ሃሌሉያ። ቃሉ እውነት ነው። ቃሉ መንፈስ ነው። ቃሉ ሕይወት ነው። ቃሉ ታላቅ ነው። ነገር ግን እንዳስተናገድነው እንደተቀበልነው እንዳመንነው መጠን በእኔና በእናንተ ሕይወት ይሰራል። ኢየሱስ ክርስቶስ ጌታ ነው። ለፈለጉኝ ተገኘው ነው የሚለው። ሃሌሉያ። እግዚአብሔርን ለሚፈልግ ሕዝብ እግዚአብሔር ይገኛል። ቃሉ ኃያል ነው። ሃሌሉያ። የኔና የእናንተን እሽታ ይጠይቃል። አሜን ማለት ሃሌሉያ። እምነትን ይጠይቃል። የኔና የእናንተን እምነት ይጠይቃል። የኔና የእናንተን መታዘዝ ይጠይቃል። ሃሌሉያ። ቃሉ እየሰራ ነው። ከዘላለም ጀምሮ ቃል ሥጋ ለብሶ እውነትና ጸጋን ለብሶ በእኛ ውስጥ ካደረበት ዘመን ጀምሮ ሃሌሉያ የእግዚአብሔር ቃል የእግዚአብሔር ሕልውና ይሰራል። ግን እንደተቀበልነው እንደወደድነው እንዳስተናገድነው መጠን ነው። ኢየሱስ ክርስቶስ ጌታ ነው። ሕይወት አለበት። አዎ በምድር በሰማይ ሃሌሉያ ሕይወት ይሰጣል። የእግዚአብሔር ቃል መንፈስ ነው። አዎ መንፈሳዊ ኃይልን ይሰጣል። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። በተለይ ዛሬ ስለመታዘዝ እናያለን። እኔና እናንተ እግዚአብሔርን ቃል ሃሌሉያ ሕያው የሆነውን ቃል የሚሰራ በሁለት በኩል እንደተሳለ ሰይፍ ሃሌሉያ ጅማትን ቅልጥምን ሃሌሉያ እንደሚለይ መንፈስን እንደሚለይ የእግዚአብሔር ቃል እንደዚሁ ነው ይላል። ስለዚህ እኔና እናንተ ግን ሃሌሉያ ይሄንን የእግዚአብሔርን ቃል አፕላይድ ማድረግ በሕይወታችን ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ መታዘዝ ያስፈልጋል። ቃሉ ይሰራል። እስቲ አሜን። ቃሉ ይሰራል። ሃሌሉያ። ቃሉ የሚሰራለት ሃሌሉያ ለእኔ ይሰራል። የእግዚአብሔር ቃል ኢየሱስ ክርስቶስ ጌታ ነው። ይሰራል። ባለፈው 2 ሳምንት ከክርስቶስ ኢየሱስ የተነሳ በእኔና ለእናንተ የሚሆነውን የተትረፈረፈ ሕይወት አለን ብለናል። ያንን የተትረፈረፈ ሕይወት ደግሞ የሰጠን ጌታ ኢየሱስ ክርስቶስ ነው ብለናል። አምነነው ከተከተልነው ጊዜ ጀምሮ ይሄ ቃል የኔና የናንተ ሬማ ነው ብለናል። የተትረፈረፈ ሕይወት የተትረፈረፈን ሃሌሉያ ሕይወት እግዚአብሔር ሰጥቶናል። ጌታ ኢየሱስ ክርስቶስ አይተናል አይደለም? የዮሐንስ ወንጌል ምዕራፍ 10ን አየን። ከቁጥር 10 ጀምሮ ሌባው ምን ሊያደርግ መጣ አለን? 2 መንግስት አሉ ብለናል። እነኚህ መንግስታቶች ደግሞ በሰው ልጆች ላይ ተጽዕኖ ያመጣሉ አለን። አንደኛው እግዚአብሔር ነው፣ ሕያው አምላክ ነው። ሕልውናውን ማንም የሚገዳደር የለም። እሱ ፈጣሪ ነው። በሁሉ ነገር ላይ ስልጣን አለው። አምላክ አለው። የወደድ አምላክ ነው። የወደደውን የፈቀደውን በምድርና በሰማይ ያደርጋል። እግዚአብሔር በሰማይ እግዚአብሔር በምድር እግዚአብሔር በባህር እግዚአብሔር በጥልቁ ሁሉ ላይ የወደደውን አደረገ እንዳለ ዘማሪው ኢየሱስ ክርስቶስ ጌታ ነው። እሱ እንደዚህ አይነት አምላክ ነው። ስልጣን አለው። ሌላው ስልጣን አለው ያልነው ደግሞ ሰይጣን ነው። ሰይጣንም ደግሞ ሊሚት የተሰጠው እግዚአብሔር ከዚህ ገደብ አትለፍ የተባለ በእግዚአብሔር ቁጥጥር ውስጥ ያለ የወደደውን ማድረግ የማይችል ነገር ግን ስልጣን አለው። በዚህ ምድር ላይ በሰዎችም ላይ ባላመኑት በተለይ ላይ ስልጣን አለው። ስለዚህ ጌታ ኢየሱስ ክርስቶስ አስተዋወቀን። ስለ ራሱ ስለ ሰይጣንም ስለ ሌባውም ጌታ ኢየሱስ ክርስቶስ ነገረን። ምን አለን? እኔ ሕይወት ልሆን ልበዛ ልትረፈረፍላችሁ መጣሁ። ሌባው ግን ሊሰርቅ ሊያርድና ሊገድል ነው እንጂ ስለ ሌላ አልመጣም ማለት። ኢየሱስ ክርስቶስ ጌታ ነው። ኧረ ክብር ለእግዚአብሔር ይሁን። ወደ ጌታ ባንመጣ ኖሮ ይሄኛው መንግስት ተጽዕኖ ያደርግብን ነበር። ሌባው ማለት የሚሰርቀው የሚገለው። ስለዚህ ዛሬ በምድር ላይ ሰዎች ጌታ ኢየሱስ ክርስቶስን የሕይወታቸው ቤዛ አድርገው
ያልተቀበሉ የሚገዛቸው ይሄ ተጽዕኖ ነው። ሌባው ነው። ይሰርቃል፣ ያርዳል፣ ይገላል። በምድር ላይ እንደዚህ አይነቱን ነገር ስታዩ ከሰይጣን ነው ብለናል። አራጅ ነው፣ ገዳይ ነው። ግን ደግሞ ይሄ የተትረፈረፈልንን ህይወት አየን አይደለ? ባለፈው እውነተኛ ደስታን አገኘን። በነገር ሁሉ ዋስትና አለናልን። እንዲሁ የመንፈስ ቅዱስ ደስታ ተሰጥቶናል። ደግሞም በረከት አለን ብለናል። ደግሞም ሰላማችን ሃሌሉያ የተጠበቀ ነው ብለናል። እንግዲህ እንዲህ አይነቱን መልካም ነገር ለሰው ልጆች በክርስቶስ ኢየሱስ በኩል የመጣልን ነገር ግን እኔና እናንተ ይህ ቃል በህይወታችን አፕላይ ሊሆን ያስፈልጋል ብለናል። ደስታችን እንዳይርቅ ወደ ክርስቶስ ኢየሱስ የበለጠ መጠጋት፣ በረከታችን እሱ ክርስቶስ ኢየሱስ ነው። ስለዚህ ይህንን መንፈስ ሙጥኝ ማለት ከጌታ ጋር ደግሞ እርምጃችን አካሄዳችንን ማስተካከል ነው ብለናል። ደስታ ከክርስቶስ ኢየሱስ እንዲህ ባለ መልኩ ይመጣል። ሌላው ሰላም ነው። ተረጋግተን እንድንኖር ጌታ ኢየሱስ ክርስቶስ ይህንን አክሰስ ሰጥቶናል። ስለዚህ የእርጋታንና የሰላምን መንፈስ ተቀብለን ሰላምን ወደ ህይወታችን የምናመጣው እኛው ራሳችን ነን። ክብር ለማን ይሁን? ለእሱ ይሁንለት። ሃሌሉያ ሃሌሉያ። ለተቀበሉት ይላል፣ በስሙ ለሚያምኑት። ስለዚህ መቀበል ያስፈልጋል። እሰይ አሜን ማለት ያስፈልጋል። ቃሉ የበረታ፣ ቃሉ በራሱ ይሰራል፣ በራሱ ኃያል ነው። ነገር ግን እነሆኝ እያሉ ነቢያቶች ተናገር እንደሚሉት ሐዋርያቶች ተቀብለው ከሱ መንፈሱን እንዳስተናገዱ፣ እንደኖሩበት፣ እንደወደዱት ከቃሉ ውጪ ያለመውጣት ራሳቸውን እንዳስገዙ እኔና እናንተም በዚህ በከበረ ቃል ራሳችንን ስናስገዛ ይሄ የእግዚአብሔር ቃል በእኔና በእናንተ ህይወት ኃይል ያደርጋል፣ ይበረታል። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው ቅዱሳን እንዲህ የሚሽመደመዱት ብለን ብናይ? ለምንድን ነው የሚሰነካከሉት ብናይ? ለምንድን ነው ታዲያ መውጣት መግባት ያቃታቸው? ለምንድን ነው ህብረት ማድረግ ያቃታቸው? ለምንድን ነው ብለን ስናስብ፣ ለምንድን ነው የክርስትናን ህይወትስ ደግሞ መኖር ያቃታቸው ብለን ስንል ይሄ የተሰጠው ቃል እሱን ደግሞ ምን ስላላደረጉ ነው? ስላልታመኑበት፣ የህይወታቸው መመሪያ ስላላደረጉት፣ ቃሉን ዕለት ዕለት ሜዲቴት ስለማያደርጉ እንዲህ ባለ መሰነካከል። ስለዚህ ቃሉ በራሱ ምንድን ነው ብለናል? ብርቱ ነው ብለናል። እኔና እናንተ ግን በዛ ቃል ልንበረታ ያስፈልጋል። አራሚን ነው። ይህን መንፈስ እግዚአብሔር ለእኔና ለእናንተ ይስጠን። ዛሬ የመታዘዝ መንፈስ እኔና እናንተ ላይ ይሁን። ወገኖቼ ታላላቅ ነገሮች በህይወታችን፣ ታላላቅ መንፈሳዊ ሥራ በህይወታችን ይሰራል። ኢየሱስ ክርስቶስ ጌታ ነው። ይህንን ቃል አሜን ብለን ከታዘዝ ነው። መታዘዝ ያስፈልጋል። ባለፈው ሌላው ያየነው ምንድን ነበረ? እንግዲህ ዕውቀት ያስፈልገናል ብለናል። ደግሞ ዕውቀት ማስተዋል ያስፈልገናል። እንዴት እንደምንሄድ፣ እንዴት ደግሞ ክርስትናን እንደምንሮጥ ዕውቀት፣ ጥበብ ያስፈልጋል። ክርስቶስ ኢየሱስን እንዲሁ እንደ ሃይማኖተኞች ጴንጤ ነኝ ማለት ወይም ክርስቲያን ነኝ ማለት ሳይሆን በዕውቀት ልንከተለው ያስፈልጋል ብለናል። ኢየሱስ ክርስቶስ ጌታ ነው። የመንግስቱን አሰራር እንደሚገባ ዋይዝሊ ሃሌሉያ። እስቲ ጥበብ በሉ። ጥበብ ተነቃቋ ይዟችሁ ጥበብ። እኔና እናንተ ምን አይነት በረከት ላይ እንደወደቅን፣ ምን አይነት የእግዚአብሔር ሐሳብ ላይ፣ ምን አይነት የመለኮት ሐሳብ ላይ እንዳለን አቤት ጥበብ ማስተዋል ቢኖር እርምጃችንን ማንም አይገታው። እርምጃችን እንደ እዩ የፈጠነ ይሆናል። እንደ እዩን ታውቁታላችሁ። በመሮጥ በመገስገስ የሆነ ከእግዚአብሔር የሆነውን ነገር በቃ ለመፈጸም የሚሮጥ ነው፣ የሚጓጓ ነው። ኢየሱስ ክርስቶስ ጌታ ነው። ኤልዛቤል በዛን ዘመን፣ በአክዓብ ዘመን፣ በኤልያስ ዘመን የወደደችውን ስታደርግ፣ የፈቀደችውን ስታደርግ፣ ነብዩን እንኳ ስታስጨንቀው፣ ነገር ግን እግዚአብሔር አንድ ነገር ሰጠው፣ ለእዩ ትእዛዝ ሰጠው። ኢየሱስ ክርስቶስ ጌታ ነው። ኤልዛቤልን ትበቀልልኛለህ አለው። ኤልዛቤልን ሮጠ። ከዚህ የእግዚአብሔር ቃል የተነሳ ቸኮለ፣ በሰረግላ መሮጥ ጀመረ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዩ ፈጣን በመባል ይታወቃል በዛን ዘመን እና እርምጃውን አይተው ሰዎች ይሄ እዩ ነው፣ የእዩ እርምጃ ነው ይሉታል። ኧረ ኢየሱስ ጌታ ነው። እርምጃቸው የፈጠነ ይሁን በጌታ በኢየሱስ ስም። አትዘግዩ። እስቲ አልዘገይም በሉ።
እስቲ ሮጣለሁ በሉ። ሃሌሉያ ክብር ለእግዚአብሔር ይሁን። መንፈሱ ይሄንን ቃል ሜዲቴት እያደረጋችሁ ዳዊት እንደዚህ አለ፣ ቃልህን ሌትና ቀን አሰላስለዋለሁ አለ። ሌትና ቀን ማሰላሰል። ሃሌሉያ ሌላ ስራ አላውቅም አለ። እኔ ስራ አላውቅም አለ። ኢየሱስ ጌታ ነው። እንዲህ ከሆነላችሁ አጠገባችሁ ምናምንቴ ነገር ይሄ ደካማ ምናምን የሚያረጋችሁ ልፍስፍስ ምናምን የሚያረጋችሁ ነገር አይኖርም። አራሜን አራሜን። እስቲ በረታለሁ በሉኝ። እስቲ ኃይል አደርጋለሁ በሉኝ። እስቲ ጥበብን ደግሞ ሃሌሉያ ጥበብ አለኝ በሉ። ከእግዚአብሔር የተሰጠን ስለሆነ አሜን በሉ። በቃ ሁሉ ተሰጥቶናል። እኔና እናንተ ግን ይህንን ጥበብ፣ ይህን ማስተዋል፣ ይህን ሰላም፣ ይህን የተሰጠንን ጸጋ ሃሌሉያ ሃሌሉያ። እንደው ጥቂት ነገር ብናገር ደስ ይለኛል ስለ እነዚህ ስለ ወጣቶቹ። ኢየሱስ ክርስቶስ ጌታ ነው። በጸሎት ስለሚበረቱ በቃ በጣም ይገርማችኋል። በጣም ጌታን ይወዱታል። እዚህ ሲዘምሩ የነበሩ ማለት ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በተለይ እንደው እዚህ ሀገር ስለተወለዱት ይኸው ዴቪን ታያታላችሁ አይደል? እዚሁ ነው የተወለደችው። አማርኛዋ ቅልጥፍ ያለ መንፈሷ ነዲቡ እነድል እግዚአብሔር ይባረክ። እንዴት ድንቅ ነው! በቃ በመንፈስ ጌታን ስለወደዱ ፈጣን ነው እድገታቸው። በጣም ይገርመኛል። እየፈጠነ እዚህ ጋር ቆሜ ሳመልክ ዴቪን ሳይ እነድልን ሳይ እነሊዱን ሳይ ይገርመኛል። እግዚአብሔር ስለሰጣቸው መንፈስ ጸልዩላቸው። ረም አሚን በሉ እስቲ። ጸልዩላቸው። ኃይለኛ መንፈስ አላቸው። ሲጾሙ ሲጸልዩ ያ መንፈስ ስለረዳቸው እዚህ ጋር ቆመው መዘመር የቻሉት በመንፈስ ሆነው እኛንም በቃ ልባችን እስኪጠፋ ወደ ላይ ወደ አርያ እስኪወስዱን ድረስ ይሄ ጸጋ የተገለጠው ምንም ሌላ አይደለም። ምንም ሌላ አይደለም። የበረቱ ናቸው። በጸሎት የበረቱ፣ በጾም የበረቱ። ኢየሱስ ክርስቶስ ጌታ ነው። ይህ መንፈስ በእኔና በእናንተም ላይ አረጀን። እንደኛ መንፈሱ አረጀብን አይደል? በጌታ በኢየሱስ መንፈስ አያረጅም። የእግዚአብሔር መንፈስ አያረጅም። እኛንን የምናረጀው እኛንን። ስለዚህ መፍጠን ይሁንልን፣ ዕውቀት ይሁንልን። አየን ባለፈው አሕዛብ እነኚህ በጣም በነገር ሁሉ በረታን የሚሉ ዕውቀት አለን የሚሉ ስለ ክርስቶስ ኢየሱስ ምድራዊ ዕውቀት አለን የሚሉ ፈላስፎች አይተናል። ባለፈው ሊቀበሉት አልተቻላቸው። ክርስቶስን ወደ ሕይወታቸው ማምጣትና የዘላለምን ሕይወት ሊያገኙ እድለኞች አልሆኑም። ጥበብ አለን የሚሉ ሰዎች ማለት ነው። የዚህ ዓለም ገዢዎች ምን አላሉትም ነው የሚለው። አንድስ እንኳ ይህንን ጥበብ አላወቁትም። ይህንን ማስተዋል አላወቁትም። ስለ ክርስቶስ ኢየሱስ ማወቅ ተሳናቸው። የዚህ ዓለም ምን ይላቸዋል? ጥበበኞች፣ የዚህ ዓለም ኒኩሌር ሰሪዎች፣ የዚህ ዓለም ቴክኖሎጂ ፈጣሪዎች፣ የዚህ ዓለም ደግሞ ንግግር አዋቂዎች የዋሁንና ቅኑን ይሄ መንፈስ የሆነውን ሃሌሉያ አላወቁትም። ይሄ ሕይወት የሆነውን አላወቁትም። አውቀውትስ ቢሆን አለ ኢየሱስ ክርስቶስ ጌታ ነው። የሕይወትን ጌታ ምን ባላሉት ባልሰቀሉት ነበር። ዕውቀት ይብዛላቸው። አሜን ይብዛልን፣ አሜን ይብዛልን። ዛሬ ደግሞ የምናየው ስለ መታዘዝ እናያለን። በቃ ካልታዘዝን የእግዚአብሔርን ቃል ዝም ብለን ተመላላሾች ነው የምንሆነው። ዝም ብለን ሯጮች ነው የምንሆነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አይምሯችሁም ሁሉ ነገራችሁ ወደዚህ አድርጉ። ከሕፃናት ጋር ትጫወቱ፣ ከሕፃናት ጋር ትጫወቱ። ሁለንተናችሁን እዚህ ጋር አይምሯችሁን አድርጉ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። የከበረ የእግዚአብሔር ቃል እየተነገረ ስለሆነ ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል የክብር ቃል፣ የእግዚአብሔር ቃል የኃይል ቃል፣ የእግዚአብሔር ቃል እንዲሁ ዝም ብለን ዜና አይደለም። እንዲሁ ዝም ብለን የሆነ ትርኢት አይደለም። የእግዚአብሔር ቃል በመንፈስ ሆነውም ሊያዳምጡት የሚገባል። የእግዚአብሔር ቃል አቴንሽን ሰጥተውት ሊሰሙት የተገባ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እንዲህ ይሁንላችሁ፣ እንዲህ ይሁንልን። አስደናቂ የተትረፈረፈ
የክርስትናን ጆርኒ በመጓዝ ሚስጥሩን ዛሬ እናያለን። ከጌታ ጋር ያለን ህብረት፣ ከሰዎች ከወገኖች ጋር ስላለን ህብረት፣ ስለ አገልግሎታችን በጽድቅና እግዚአብሔርን በመፍራትና በመምሰል ለመኖር የሚረዳንን ሚስጥር እናያለን። ዛሬ እግዚአብሔር ልባችንን ይክፈትልን። አሜን። የመጣንበት ዓላማ ጋር እግዚአብሔር ያገናኘን። የመጣንበትን ዓላማ እዚህ የተሰበሰብንበትን ዓላማ በማስተዋል በጥበብ በመረዳት ይሁን እሺ ከዛሬ ጀምሮ የሚልን መንፈስ እግዚአብሔር ይስጠን። ምንም ሌላ ነገር አይደለም፣ መታዘዝ ነው። የሕይወትን ጌታ መታዘዝ ያስፈልገናል። በክርስቶስ ኢየሱስ ፍቅር ለመኖር ስለዚህ ከአፉ ቃል የሚወጣው በፍቅሩ ለመኖር መታዘዝ ያስፈልገናል። እስቲ አሜን በሉ። ዛሬ የመታዘዝ መንፈስ በእኔና በእናንተ ላይ ይብዛልን። ያረ ይብዛልን። ዮሐንስ ወንጌል 15:10 እንግለጡና ኢየሱስ ክርስቶስ ጌታ ነው። የዮሐንስ ወንጌል ምዕራፍ 15:10 ሃሌሉያ። እስቲ አሜን፣ እስቲ አሜን። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ምን ትላላችሁ? ትኖራላችሁ። አያችሁ፣ በክርስቶስ ኢየሱስ ፍቅር መኖር የማይወድ አለ? የለም። ብትኖሩ ትእዛዜን ብትጠብቁ፣ እኔ አለ የአባቴን ትእዛዝ ጠበቅኩኝ። ስለዚህም ስለጠበቅኩኝ መልካም ነገር አገልግሎቴ ተባረከ ሆነ። ስለዚህ የመጣሁበትን ዓላማ ፈጸምኩኝ። ስለምወደው ትእዛዙን ጌታን ትወዱታላችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ብትወዱት፣ እኔን ብትወዱ፣ እኔ አብን እንደምወድ አባቴን እንደምወድ፣ ትእዛዙ ደግሞ የመውደዴ ምልክት ትእዛዙን መቀበሌ ነው። ትእዛዙን መፈጸሜ ነው። የመውደዳችን ምልክት በእኔና በእናንተ ሕይወት ይገለጣል። በነገር ሁሉ ይገለጣል። በነገር ሁሉ ይገለጣል። እንዲሁ ተራ ሰዎች አንሆንም። እንዲሁ የምናስታውቅ ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ስለዚህ ወገኖች የጌታን ትእዛዝ ሳንቀበል ጌታን ወደዋለሁ ማለት አይቻልም፣ አንችልም። ምንም አይነት ሃይማኖታዊ የሚመስል ነገርን የምንፈጽም ብንሆን ዋጋ የለውም። እንዲሁ ድካም ነው የሚሆነው። እንዲሁ መውጣት መግባት ነው የሚሆነው። ነገር ግን ትእዛዜን ብትጠብቁ እንደምትወዱኝ በዛ ይታወቃል። እኔ አባቴን በጣም ነው የምወደው። ትእዛዙን ጠብቄ ኖርኩኝ። ይህን አባቴ የወደደኝ ትእዛዙን በማክበሬ ነው፣ በመታዘዜ ነው። ሁል ጊዜ ይመሰክርለታል። እግዚአብሔር አብ ስለ ክርስቶስ ኢየሱስ ይመሰክርለታል። የምወደው ልጄ እሱ ነው። ሃሌሉያ። ስለዚህ እሱን ስሙት፣ ይወደዋል። የምወደው ልጄ እሱ ነው፣ እርሱን ስሙት። ለምንድን ነው እግዚአብሔር አብ እወደዋለሁ የሚል? ትእዛዙን ስለሚጠብቅ። በመስቀል ላይ ለመሞት የአባቱን ትእዛዝ እሺ አለ። ወደ ምድር ሥጋ ለብሶ መጥቶ በሴት ማህፀን በመንፈስ ቅዱስ ኃይል ተጸንሶ እንደ ሰው ከኃጢአት በቀር በመከራ በችግር አልፎ ለእኔና ለእናንተ መዳን የሆነበት ምክንያቱ የአባቱ ትእዛዝን ለማክበር ብሎ ነው። ስለዚህ ትእዛዙን ስለሚያከብር እግዚአብሔር አብ ደግሞ ወደደው። ጌታ ኢየሱስ ክርስቶስን እወደዋለሁ ይወደኛል ብለን ኮራ ብለን መናገር የምንችለው እንዲሁ ዝም ብለን መንፈሳችንን እንዲህና እንዲያ ብለን ስላነቃቃን አይደለም። በትእዛዙ ከኖርን ኢየሱስ ክርስቶስ ጌታ ነው፣ እንደምንወደው የታወቀ። እግዚአብሔር ይባረክ። እግዚአብሔር የተባረከ ይሁን። እኔ አባቴን ትእዛዝ እንደጠብቅ በፍቅሩም እንደምኖር ትእዛዝ ብትጠብቁ በፍቅሬ ትኖራላችሁ። ስለዚህ የምወደው ልጄ እሱ ነው።
በመስቀል ላይ ሊሞት ሊዋረድ ሊተፋበት ፈቀደ። ዝቅ ብሎ እግር ሊያጥብ ፈቀደ ኢየሱስ። ምክንያቱም የአባቱ ትእዛዝ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ ዓለምን የወደደበት ፍቅር፣ አብ የወደደበት ፍቅር፣ ክርስቶስ ልጁ ደግሞ ሃሌሉያ ያ መንፈስ በውስጡ ገባ። ስለዚህ አንድያ ልጁን ሲልከው ጌታ ኢየሱስ ክርስቶስ እሺ አለ፣ ይሆን አለ። የሽታ መንፈስ በጌታ በኢየሱስ ስም በእኔና በእናንተ ላይ ዛሬ ኃይል ብናደርግ በእግዚአብሔር ቃል እንዴት አይነት የጸናን ክርስቲያኖች፣ እንዴት አይነት ብርቶች፣ እንዴት አይነት ኃያላኖች። ጌታ ኢየሱስ ክርስቶስ የአባቱን ትእዛዝ በመቀበሉ ሁሉን ፈጽሞ ሄደ። ሁሉም ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው አምላክነቱን ሊያጸና እንዳልሆነ ልናውቅ ይገባል። ጌትነቱን ከጠላት ጋር ከሰይጣን ጋር ቅድም እንዳልኳችሁ ሌባው ሊያርድ ሊገድል አይደለ ያመጣጡ። ስለዚህ በራሱም ስልጣን የለውም ብለናል። ስለዚህ የኔ ስልጣን ይበልጣል የታለ ብሎ ከሰይጣን ጋር ከክፉ ጋር ሊወራረድ አይደለም የመጣው። እሱ ሁሉን ቻይ ነው። እስቲ ሁሉን ቻይ ነው በሉ። ሃሌሉያ። እሱ ሁሉን ቻይ ነው። ስለኔና ስለናንተ ፍቅር ግድ ብሎት ወደዚህ ምድር መጣ እንጂ ራሱን ውድድር ላይ ሊያደርግ እኔ እበልጣለሁ ብሎ ስልጣኑን ሊያሳይ አይደለም። በመስቀል ላይ መሞት አያስፈልገውም ጌታ ኢየሱስ ክርስቶስ። እሱ አልፋና ኦሜጋ ነው። ወደዚህ ምድርም ደግሞ ጥንትም ነበር። ምድርን ያውቃታል የፈጠረው ራሱ ስለሆነ፣ የሰው ልጆችንም ያውቃል የፈጠረው ራሱ ስለሆነ። ነገር ግን ስለ ሕይወት ጉዳይ መጣ ወገኖቼ። ይሄ ሕይወት እንዲከብርብን ዛሬ ትእዛዙን በመጠበቅ እንዲከብርብን ዛሬ ኃይል ይሆንልናል። አዲስ ነገር ይሆንልኛል። መነቃቃት ይሆንልኛል። ማሸነፍ ይሆንልኛል። መበርታት ይሆንልኛል። መውጣት መግባቴ በሞገስ ይሆንልኛል። ኢየሱስ ጌታ ከቃሉ የተነሳ ቃሉን ስለምወድ ቃሉን ስለምትወዱ በእናንተም ላይ እንደዚሁ ይሆናል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። በቃ እንደምትወዱኝ መማል አያስፈልጋችሁ። ትእዛዜን ስትጠብቁን ያውቃለሁ። ጌታ አዋቂ ነው በሉ እስቲ። ጌታ አዋቂ ነው። ሁሉን አዋቂ ነው ጌታ። ልባችንን ይመረምራል፣ ኩላሊታችንን ይመረምራል። ኩላሊት ልብ ወገኖቼ ለኔና ለናንተ የሆነ ደም ማጣራት ምናምን ይመስለናል፣ መተንፈሻ ይመስለናል። ለእግዚአብሔር ግን የኔና የናንተን ማንነት መመርመሪያ ነው። ኢየሱስ ጌታ ነው። ስለዚህ በውስጣችን ያለውን ሞቲቭ ጌታ ኢየሱስ ያውቃል። ስለዚህ ምን አለ? ትእዛዜን ከጠበቃችሁ እኮ በቃ በፍቅሬ ኖራችሁ ማለት ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። በክርስቶስ ትእዛዝ ውስጥ ደህንነት አለ። ጌታ ትእዛዜን ጠብቁ ያለ ለኛው ጥቅም እኮ ነው። ለኛው ለራሳችን አሜን ስንል እሺ ስንል ደህንነት ይሆናል። አሜን ስንል እሺ ስንል ሃሌሉያ ብርታት ይሆናል። አሜን ስንል እሺ ስንል ለስጋም ለመንፈስም ፈውስ ይሆናል። ያንን የእግዚአብሔርን ቃል በህይወታችን ሃሌሉያ አፕላይድ ስናደርግ በህይወታችን እሺ ብለን የጠነከረ እምነት ውስጥ ስንገባ ለኔና ለናንተ ጥቅም ነው። በሞገስ መውጣት በሞገስ መግባት ሃሌሉያ። ሰዎች ሁሉ ያውቃሉ። በነገራችን ላይ ድካማችንንም ምናችንንም እግዚአብሔር ብቻ አይደለም ሰዎች ያውቃሉ። በሰዎች ፊት እንኳን ነገራችን የተገለጠ ነው። ዛሬ በኢየሱስ ክርስቶስ ስም በብርታት መውጣት መግባት ይሁንልን። እስቲ አሜን በሉ። እስቲ መውጣት መግባት ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። የክርስቶስ የቅርብ ወዳጆች፣ የክርስቶስ ወንድሞች እኔ ያዘዝኳችሁን ብትፈጽሙ ብታደርጉ ወዳጆቼ ናችሁ አለ። የክርስቶስ ወዳጅ ለመሆን አምኖ መጽደቅ ብቻ አይደለም ወገኖቼ፣ ክራይቴሪያ አስቀምጧል ጌታ ኢየሱስ ክርስቶስ። በፍቅሬ ብትኖሩ የእኔ ወዳጆች እንደሆናችሁ በዛ ያስታውቃል።
ትእዛዜን ብትቀበሉ እሺ ብትሉ የኔ ወዳጆች ናችሁ። እስቲ የቅርብ ወዳጅ ነኝ በሉ እስቲ። እንችላለን። እኔ የጌታዬ የቅርብ ወዳጅ ነኝ። እኔ የጌታዬ ወንድሙ ነኝ። ኧረ አሜን። ቃሉ ስለሚል ነው። አይዟችሁ ወንድሞች ሊለን ለሱ ምንም የማያሳፍር ነው የሆነን። አላፈረም። ወንድሞች ሲለን እኔና እናንተ ኢየሱስ ክርስቶስ ጌታ ነው። ለሌሎች ግራ ቢያጋባም እንዴ ወንድሞች ትሉታላችሁ እንዴት ቢሉን ቃሉ ይላል። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ስለዚህ የክርስቶስ የቅርብ ወዳጅ አንደኛ ዮሐንስ ምዕራፍ 3:24 ላይ ገልጣችሁ ብታይ ሃሌሉያ። ወዳጄ ኢየሱስ ዝማሬ ከዚህ እኮ ነው የሚወጣው። የኔ ወዳጅ እያልን ዘመርናል። የኔ ፍቅር፣ የኔ አባት። አንደኛ ዮሐንስ ምዕራፍ 3:24 አንደኛ ዮሐንስ ምዕራፍ 3:24 ትእዛዜን የሚጠብቅ ምን ይላል? በእርሱ ይኖራል፣ እርሱም ምን ይላል? ይኖርበታል። በዚህም በእኛ እንደሚኖር ከሰጠን ከመንፈሱ ምን እንላለን? እናውቃለን። በቃ ትእዛዙን የሚጠብቁ በክርስቶስ ይኖራል። ካለዛ መኖር አይቻልም። አንዳንድ ጊዜ እንዳንታለን አንዴ ጸድቀናል የሚል ትምህርት ስላለ፣ ስለዚህ ነገሮችን በመዘናጋት እንደወደድን ኖ ዕለት ዕለት ትእዛዙን ዕለት ዕለት ጌታ ምን አለ ዕለት ዕለት የእሱን ትእዛዝ ለማክበር ጸጋ የሚባል ነገር አለ፣ ይረዳናል። እስቲ አሚን በሉ። ሃሌሉያ። ትእዛዙን እንጠብቃለን ስንል የሚረዳ ጸጋ ከኔ ጋር አለ ማለት ነው። ትእዛዞቹ በጸጋው በክርስቶስ ኢየሱስ ባለ ጸጋ የከበረ ይሆናል። በእኔና በእናንተ ቀላል ይሆናል ጸጋው ስለሚያግዘን። ሌሎች እኮ ጸጋ ስለሌላቸው ናቸው ቢደክሙም ቢሉ ተጸልዮ ተጾመ ምን ተብሎ ማታ ላይ ደግሞ በቃ ስካሩ፣ ዝሙቱ፣ ዳንሱ፣ ምኑ ኮንሰርቱ ምኑ ከየት የመጣ ይመስላችኋል? ጸጋ የሚባለው ይሄ ክርስቶስ ያውቁታል እኮ። ግን ጸጋ የሚባል ከሌለ የክርስቶስን ትእዛዝ መጠበቅ አይቻልም። የእግዚአብሔርን ትእዛዝ መጠበቅ አይቻልም። ለእኔና ለእናንተ ጸጋ ስለፈሰሰልን ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ሃሌሉያ። ከክርስቶስ ጋር የቀረበ ህብረት ኢንቲሜሲ ወዳጅ መሆን ይሄ ነው። ከጌታ ጋር የበለጠ ፍቅር፣ የበለጠ መጠጋጋት። ኢየሱስ ክርስቶስ ጌታ ነው። ጌታ አጠገቤ እንዳለ መንፈሱ ከኔ ጋር እንዳለ ሹር መሆን አለብኝ፣ እርግጠኛ መሆን አለብኝ። ስለዚህ በምትወጡ በምትሄዱበት ቦታ ሁሉ ዘና ትላላችሁ፣ ሰላም ይሰማችኋል። ጌታ በቀኝ ሆኖ ምን አለኝ አለ ጳውሎስ? አበረታኝ አለ። በምን ጊዜ? በጭንቅ ጊዜ። በምን ጊዜ? በክፉ ጊዜ። አዎ በጎኔ ነው ወዳጄ አለ። ስለዚህ አይዞ የሚል መንፈስ ውስጥ ያዳመጠ እኔ ካንተ ጋር ነኝ አይዞ የሚል ያንን መንፈስ በቀኜ ሆኖ ያበረታኝን መንፈስ መቼስ ወገኖች መንፈሱ ነው በቀኝ ሆኖ ያንን የእግዚአብሔርን መንፈስ ለማዳመጥ እንኳን ወገኖች ትእዛዙን መጠበቅ ያስፈልገናል። ሃሌሉያ ሃሌሉያ። የሆነ ዘርፋፋ ቀሚስ አድርጎ ክርስቶስ ኢየሱስ እንዲህ እየቆመ አይደለም። ጳውሎስ መንፈሱ ጓደኛ ስለሆነ፣ ወገን ስለሆነ፣ ዘመድ ስለሆነ፣ ወዳጅ ስለሆነ ያውቀዋል። የእግዚአብሔር መንፈስ እንዴት እንደሚያበረታው፣ የእግዚአብሔር መንፈስ እንዴት እንደሚያጽናናው። ስለዚህ በቀኙ እንደቆመ ሴንስ አደረገ። ኢየሱስ ክርስቶስ ጌታ ነው። የወንጌልን አደራ ሲቀበል እሺ ብሎ ታዞ ስለወጣ ጳውሎስ በቀኝ ሆኖ አበረታ። ዛሬ በቀኛችሁ ይቁምላችሁ ኢየሱስ። ኧረ አሜን ነው። በነገራችሁ ሁሉ የከበደ ነገር አለ፣ ልትወጡበት አልችልም ብላችሁ ያላችሁት ነገር አለ፣ እንዴት ይሆናል ያላችሁት አለ። ዛሬ በቀኛችሁ ጌታ ይቁምላችሁ። ሰንስ አድርጎ ያንን ሃሌሉያ። ነገር መልካም ይሆናል። ነገር አሸናፊው ጌታ ከናንተ ጋር ይቆማል። ድልነሹ ጌታ ከናንተ ጋር ይቆማል። ያንን ሴንስ ስታደርጉት ሃሌሉያ እግዚአብሔር ስለናንተ ይዋጋል።
እግዚአብሔር ስለናንተ ይወጣል። እግዚአብሔር ኃይል ያደርጋል። በነገር ሁሉ አዋጅ ይገለበጣል። እስቲ አሜን በሉ። ኧረ አዋጅ ይገለበጣል። አዋጅ ይገለበጣል። በእኔና በእናንተ ላይ የታወጀ አዋጅ፣ ይሄ ሌባው፣ ሰራቂው፣ ገዳዩ ያወጀው፣ ጠንቋዩ፣ አስማተኛው፣ መተተኛው ያወጀው አዋጅ በእኔና በእናንተ ላይ አይሰራም። አደራ እምላችሁ አንድ ነገር ልንገራችሁ። ከክርስቶስ ኢየሱስ የተነሳ የዘላለምን ሕይወት ከማግኘታችን የተነሳ በእኔና በእናንተ ላይ እርግማን፣ በእኔና በእናንተ ላይ ሟርት፣ ጥንቆላ አይሰራም። ስለዚህ በምትገለገሉበት ስፍራ ሁሉ ከዘር የመጣ ሟርት፣ ከዘር የመጣ መተት፣ ከዘር የመጣ እንትን ሲሏቸው አትደንግጡ። እነሱ ሐሰተኞች ውሸታሞች ናቸው። እርግጠኛ መሆን የምትችሉት እኔ በክርስቶስ ኢየሱስ በኩል ሃሌሉያ ድኛለሁ። መከራዬን ከላይ ላይ ወስዷል። ኃጢአቴን ከላይ ላይ ወስዷል። እርግማኔን ከላይ ላይ ወስዷል። እኔ አሁን በነፃነት የምኖር ነኝ። አሁን እኔ በመጽናናት የምኖር ነኝ። አሁን ሰይጣን ተሸንፏል። በእኔ ያለው በዓለም ካለው ይበልጣል። እኔ ከእግዚአብሔር የተነሳ እንዲህ አይነት ቃል ትእዛዝ፣ ይሄ የመጣውን ከእግዚአብሔር አፍ የወጣውን እሱን ካመናችሁ በጌታ በኢየሱስ ስም ትላላችሁ፣ ትገስጹታላችሁ ያንን ሐሰተኛውን ነቢይ፣ ሐሰተኛውን አስተማሪ። እስቲ አሜን በሉ። እስቲ አሜን በሉ። እኛ ለሕይወት የተጠራን፣ እኛ ለመጽናናት የተጠራ፣ እኛ ለአሸናፊዎች ለአሸናፊነት የተጠራ ሆነኝ። እኔ ኢየሱስ ክርስቶስ ጌታ ነው። በእኔ ላይ ሟርት አይሰራም። እስቲ አሜን በሉ። እስቲ ቀኝ እጆቻችሁን አንሱ። ሃሌሉያ ሃሌሉያ። በእኔ ላይ ሟርት አይሰራም። በእኔ ላይ ጥንቆላ አይሰራም። በእኔ ላይ መተት አይሰራም። በእኔ ላይ ቀንበር አይሰራም። የሰይጣን ቀንበር፣ የአጋንንት ቀንበር በእኔ ላይ አይሰራም። ክብር ለእግዚአብሔር ይሁን። ክብር ለአምላኬ። ትእዛዙን የሚጠብቅ በእርሱ ይኖራሉ። እንዴ ምን አልን? ባለፈው ዮሐንስ ወንጌል ላይ ምን አለ? ኢየሱስ ክርስቶስ ጌታ ነው። ምን አልን? ቃል ሥጋ ሆነ አለን አይደል? ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። በእኔ ውስጥ አድሮ እንዴት ነው እርግማን ጋር አብሮ መንፈስ ቁጭ የሚለው? ከጠላት ሐሳብ ጋር ጌታ ይገስጸው። አሜን። ስለዚህ ይህ ሕዝብ በቃሉ የበረታ ነው ይሆናልም። ቃል እየተነጋገርን ስለሆነ ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በሥጋ ዘመኑ አንድ መርህ ነበረው፣ የአገልግሎት መርህ። ያም ምንድን ነው? የአብን ፈቃድ መፈጸም። እስቲ አሜን በሉ። የአብን ፈቃድ መፈጸም። ይሄ የእሱ ምንድን ነበረ? መርህ ነበር፣ ፕሪንሲፕሉ ነበር። በቃ አብ የሰጠውን ሚሽን እሱን ምን ማድረግ? መፈጸም። ይሄ የክርስቶስ ኢየሱስ ፈቃድ፣ የክርስቶስ ኢየሱስ ሃሌሉያ አገልግሎቱ የአብን ፈቃድ ለመፈጸም ነው። ዮሐንስ ወንጌል ላይ ምዕራፍ 4 ላይ ትዝ ይላችኋል። ወደ ሰማርያ መሄድ ማለፍ ግድ አለው ይላል። አንድ ነገር አይቷላ። አንዲት የተጨነቀች ሴት አይቷል። አንዲት በጣም የባከነች ሴት አይቷል። አንዲት ረዳት የሌላት ሴት አይቷል። የምታገባ የምትፈታ፣ የምታገባ የምትፈታ፣ አንድ በጣም በቃ በህብረተሰቡ የተገለለች በጣም እንዲህ አይነትን ሴት አይቷል። እና ያችን ሴት ሊጎበኝ፣ ሊያድናት፣ ነፃ ሊያወጣት። ሃሌሉያ! ኧረ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እስቲ እግዚአብሔር ያየኛል በሉ። እግዚአብሔር ያየኛል። ልዑሉ ያያል። የተጨነቁትን ያያል። ኃጢአተኞችን ያያል። የተገፉትን ያያል። ስለዚህም ነፃ ሊያወጣቸው የአብ ፈቃድ ነው። ይሄ ሚሽኑ ነው። ስለዚህ ወደ ሰማርያ እልፍ ማለት ወደደ። አይሁድ እንግዲህ ከሰማርያ ጋር ያለው ህብረት በጣም አህዛብ፣ እነሱ በሙሴ ሕግ የተቀበለበት ተራራ በዛ፣ እግዚአብሔር አለ ይላሉ፣ አምልኮ እዛ ነው ይላሉ። አይሁዳውያኖች ደግሞ ጌታ የመጣው ከአይሁድ ስለሆነ
እሱ ደግሞ ያው ሴትዮዋ ስታየው ማለት ነው። አይሁድ ደግሞ በኢየሩሳሌም ነው ስግደት ይላሉ። ስለዚህ ይቃወማሉ፣ ይናናቃሉ። እና ወደ ሰማርያ ሲሄድ ሐዋርያቶች አብረውት የነበሩ እንዳውም የሆነ የሚበላ ምሳ ምናምን ነገር ሊፈልጉ ሄዱ። እነሱ ወደዛ ሲሄድ ኦኬ ብለው ሄዱ። እና ከአንዲት ሴት ጋር ሲነጋገር በቃ መጡ ወደ ሰማርያና ጌታ ሆይ የሚበላ እንብላ አሉት። ኢየሱስ ክርስቶስ ጌታ ነው። አይ እኔ የሚበላ ይሄ እንጀራው ይሄ ምኑ ሳይሆን እኔ አንድ የምበላው አለኝ አላቸው። ስለዚህ ምን አሉ? አይ ምናልባት የሆነ ሰው አምጥቶለት ቴካዊ አምጥቶለት ይሆናል፣ የሚበላ ነገር አምጥቶለት ይሆናል። አንድ ነገር አላቸው ጌታ። ኖ አላቸው። ዮሐንስ ወንጌል ምዕራፍ 4 ከ31 እስከ 34 ሄዳችሁ እዩ። በጣም አስገራሚ ነው፣ አስደናቂ ነው። ዮሐንስ ወንጌል 4 31 34 ያችን ሴት ነፃ ወጣት። ያችን ሴት ያው ስለምታውቁት ንግግሩን ዳያሎግን እሱን አልነግራችሁ ስለምታነቡ ምዕራፍ 4ን ብታነቡ ሁሉ ጠቅላላ እንትን ታሪኩን ታዩታላችሁ። ነገር ግን እዚህ ዮሐንስ ወንጌል ምዕራፍ 4 31 እስከ 34 ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት ይላል። እርሱ ግን አላቸው እናንተ የማታውቁት የምበላው ምግብ አለኝ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ደቀ መዛሙርቱ ምን አሉ? የሚበላ ነገር የሚበላው አንዳች ሰው ምናልባት አምጥቶለት ሊሆን ይችላል ብለው ተባባሉ፣ እርስ በርሳቸው ማለት ነው። ኢየሱስም እንዲህ አላቸው ይላል የእኔ መብል ሃሌሉያ ሃሌሉያ የእኔ መብል የላከኝን ፈቃድ እንዳደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። የኔና የናንተም መንፈሳዊ መብል ይሄው ነው። ክርስቶስ ኢየሱስ የተናገረን የነገረንን ቃል ትእዛዙን መፈጸም እሱ ከእንጀራ ከውሃ ሃሌሉያ ይበልጣል። ምግብ ይሁነን በኢየሱስ። ስለዚህ የኔ ምግብ አለ የኔ መብል አለ የላከኝ የሱን ቃል መፈጸም ነው። ይሄ ጥማት በኢየሱስ ስም በእናንተ ላይ በእኔ ላይ ይውደቅ። እስቲ ከዛሬ ጀምሮ በሉ እስቲ ቃሉን እወደዋለሁ፣ ትእዛዙን እወደዋለሁ። ሃሌሉያ እፈጽም ዘንድ እሱ ነው አለ። ኖ ስለሚበላው ብዙ ጊዜ እኛ እኮ በምድር ላይ ስላለው ነገር እኮ ነው እንዲህ ብለን መከራችንን የምናየው። መከራ በዚህ ቦታ እንኳን ላለመገኘት ሰዎች ምድራዊ የሆነው ነገር ላይ ሲሮጡ እኮ ነው ወገኖቼ። ምድራዊ የሆነው ጌታ ግን ምን አለ? ኖ እኔ ስለ ምግብ ስለምን አይደለም፣ እሱ አይደለም። እኔ የመጣሁት የአባቴን ፈቃድ እሱን ልፈጽም ነው። ክብር ለእግዚአብሔር ይሁን። ቃሉ ምግብ ይሁናችሁ። ቃሉ ምግብ ይሁነን። ሃሌሉያ። ያጽናናል፣ ያበረታል፣ ኃይል ይሆናል። ቃሉ ድንቅ ነው። ሃሌሉያ። ከሆነ ነገር ያወጣችኋል። ቃሉ ከሆነ ማጥ ውስጥ ከማትወጡበት አዘቅት ውስጥ የእግዚአብሔር ቃል ያወጣል። ስለዚህ ትእዛዙን ጌታ ብዙ ትእዛዝ አዞናል። ብዙ ከወንድሞች ጋር በህብረት ተቀመጡ አለ ጌታ። እሱን ለማድረግ ሸክም ሆኖብናል። እኔና እናንተ በፍቅር ኑሩ ከወንድሞቻችሁ ከእህቶቻችሁ። እሱ ዳገት ሆኖብናል በጣም እኔና እናንተ። ለምን እንደሆነ ታውቃላችሁ? ቃሉን ስለማንወደው እንጂ ይሄ ትእዛዝ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ግን ብዙ ጊዜ ይሄ ከሆነ ቦታ ይዘነው የመጣ ነው። ያለቀቀን ነገር አለ። ያለቀቀን ይቅር ማለት ችግር ሆኖብናል። ምህረት ማድረግ ችግር ሆኖብናል። ከጉባኤ ጋር መቀላቀል ችግር ሆኖብናል። ወንድሞቻችንን ትሪት ማድረግ መውደድ ዳገት ሆኖብናል። ግን ጌታ ምን አለ? ኢየሱስ ክርስቶስ ጌታ ነው። የኔ አመጣጥ የአብን ፈቃድ ቃሉን ለመፈጸም መጣው። ይሄ ምግብ ከነሱ ጋር እኮ ምግብ ይበላል፣ ህብረት ያደርጋል እኮ ጌታ ኢየሱስ ክርስቶስ። ኖ እሱ እንትን አይደለም፣ ኢሹ አይደለም። ድሮም ቢሆን
ከእናንተ ጋር መብላት መጠጣቴ ለህብረቱ ነው። ኢየሱስ ክርስቶስ ጌታ ነው እንጂ ስለ ምግብ ስለ እሱ አይደለም። ምናልባት አብረን ስንቆርስ አብረን ስንበላ ይሄ ኢንቲሜሲው የወዳጅነት የወንድማማችነት እንዲጠነክር ኢየሱስ ክርስቶስ ጌታ ነው። እንደዛም ይላሉ አይደል እናቶች አባቶቻችን ያጎርሳሉና በቃና እነሱ በተረዱት መጠን ማለት ነው። በቃ አጉርሰው እጄ ይጣልህ ይላሉ። እንዳትከዳኝ ማለት እኮ ነው። ያጎርሷችሁና ያበሏችሁና ከዛ እንደው እጄ ይጣልህ ያጎረስኩ ባጎረስኩ ጣቴን ተነከስኩ በተቻላቸው መጠን ምን ለማለት ነው? ያንን አንድነት ያንን ህብረት ለመጠበቅ ያበላሉ፣ ያጠጣ ያጎርሳሉ አልፈው። ስለዚህ ጌታ ምን አለ? ኖ ኖ ኖ የምግብ ጉዳይ አይደለም። እኔ እናንተም ጋር ህብረት ያደረኩት እንበላው ምጠጣው ኖ ስለሚያስፈልገኝ አይደለም። የኔ ተልኮ ሌላ ነው። ይሄ በጨለማ የሄደ ህዝብ ብርሃን ያይ ዘንድ ይሄ የተገፋ ይሄ ባጋንንት የተያዘው ይሄ ጫና የደረሰበት በክብር መኖር ሲገባው ኃይል ማድረግ ሲገባው ይሄ በጠላት ቀንበር ውስጥ የወደቀ እንደዚች አይነቷን ሴት እያገባች እየፈታች ክርስቶስ ኢየሱስ አያት። የሷ ወይውስጧ የዝሙት ጉዳይ አይደለም። የሷ ይሄ የሥጋ ፈቃድ ጉዳይ አይደለም። የተለያየን ወንድ የመቀያየር አመል አይደለም። ምናልባት የሆነ ጸጋ ጎሏታል፣ የሆነ ችግር ሆኖባታል። የሆነ እሱን አየላት ጌታ። ውሃ ልትቀዳ እንኳ የምትመጣው ከሰዎች አብረዋት እንዳይመጡ እንዳያሟት እችፈት እንዳይሏት ሰው ጭር ባለበት። ስለዚህ አያት ጌታ፣ አዘነላት። ለዛ ነው እኔ የመጣሁት። እንደነዚህ አይነቶቹን ፈልገህ ነፃ አውጣ ስላለኝ አባቴ ትእዛዙን ጠበቅኩ እንጂ የሚበላ ፍለጋ አይደለም፣ የሚበላ አይደለም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ እንዲህ አይነት ልብ ለኔና ለእናንተ አሜን አሜን አሜን። ሰዎችን የምንታገስበት፣ ሰዎችን ይቅር የምንልበት፣ ሰዎችን ፈልገን የምናገኝበት እንዲህ አይነት ልብ በኢየሱስ ስም ይስጠን። ይብዛልን። አሜን ይብዛልን። አሜን። እናንተ የማታውቁት የምበላው ምግብ አለኝ፣ የኔስ መብል የላከኝን ፈቃድ አድርግ ዘንድ ስራውንም ፈጽም ዘንድ ነው። ስለዚህ ቃሉን በመፈጸም ትእዛዙን በመፈጸም መከናወን አለ። ተከናወነለት ለጌታ። ኢየሱስ ጌታ ነው። ያቺ ሴት ነፃ ወጣች። ኑ አለች። የምትፈራቸውን ሰዎች ወደዛ ወደ ህብረተሰቡ ሄደች። ወደሚያንጓጥጧት፣ ወደዛ ወደሚሰድቧት ሮጠች እንስራዋን ጥላ። ስለዚህ ምን አለ? ኑ ልንገራችሁ፣ ኑ ላሳያችሁ፣ የውስጤን የልቤን የነገረኝን ጌታ እሱን ላሳያችሁ ኑ አለች። ከተማው ግልበት ብሎ መጣ። ኢየሱስ ክርስቶስ ጌታ ነው። የአብ ፈቃድ ተፈጸመ። ስለዚህ እኔ የአብን ፈቃድ ለመፈጸም መጣሁ። ቃሉን የመታዘዝ ኃይል በኢየሱስ ስም በእኔና በእናንተ ላይ ዛሬ በኢየሱስ ስም ይሄ ይሁን። አሜን። እንዳስተዋይ ሰው ቁጭ ማለታችን ካልቀረ በስተቀር በሞገስ ቃሉን ወደን ቃሉን አክብረን በቃሉ ኖረን በሞገስ መውጣት መግባት ይሁን። እስቲ አሜን። አረ ኢየሱስ ጌታ ነው። አረ ድንቅ ነው ይሄ ኢየሱስ። ሃሌሉያ። ሃይማኖተኞች ያላገኙት፣ ብዙዎች ያልተረዱት ይሄ የህይወት ጌታ በእኔና በእናንተ ላይ ወገኖች ሊከብርብን ወዷል። ኃይል ሊያደርግ ወዷል። ስለዚህ ዛሬ እሺ የሚልን መንፈስ በኢየሱስ አሜን 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 ይብዛልን። አሜን ይብዛልን። እንደ ጌታ ያለ ማንም የለም። ቃሉን በመታዘዝ መከናወን አለ፣ ህይወት አለ። በብሉይ ኪዳን እግዚአብሔር በሙሴ በኩል ለእስራኤል ይህንን ነው የነገራቸው። ባለፈውም አይተናል። ይሄ ህግ የሚባለው አንዳንድ ጊዜ ባለማስተዋል
የብሉይ ኪዳን ሕግ ብለን እናጥላላለን። ኖ የብሉይ ኪዳን ሕግ በራሱ ምንም አይነት ግድፈት የለው። ምንም አይነት ሰዎች ናቸው ሊፈጽሙ ያልቻሉት ጸጋ ስለሌለ፣ ጸጋ ስላልተገለጠ በክርስቶስ ኢየሱስ በኩል። ስለዚህ ሰዎች በራሳቸው ጉልበት በራሳቸው ማንነት ሊፈጽሙት ሲተጉ አያቸው። ኖ በቃ ሊፈጽሙ አልቻሉ። አትግደል ያለው ሕግ በራሱ ንጹህ ነው፣ ግን ሰዎች ይገላሉ። አትዘሙት ያለው ሕግ በራሱ ንጹህ ነው፣ ግን ሰዎች ይዘሙታል። ነገር ግን ጌታ እግዚአብሔር ይህንን ማስተዋል እንዲያደርጉ በሙሴ በኩል ተናገራቸው። ዘዳግም 10 ከ12 እስከ 13 እያየን ብንመጣ መልካም ስለሆነ ዘዳግም 10 ከ12 እስከ 13 ይሄ በተለይ ዘዳግም ሽማ ስማ እያለ መጽሐፍ ቅዱስ አዲስ ኪዳንም ላይ የሚሰማ ጆሮ ያለው ይስማ። መጥምቁ ዮሐንስም እንዲህ እያለ፣ ሐዋርያው ዮሐንስም እንዲህ እያለ፣ ጌታ ኢየሱስ ክርስቶስም እንዲህ እያለ ነው የመጣ። የሚሰማ ጆሮ መቼስ ሁላችንም አለን ድምፅ የምንሰማበት፣ ግን የሚሰማ የሚያስተውል ጆሮ ያለው ይስማ። እስራኤል ሆይ ስማ፣ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም ትወድ ዘንድ በፍጹም ልብህ። ኦ ሃሌሉያ! ፓርሻል በሆነ ልብ ዛሬ ቃሉን እንዳንሰማ፣ ዛሬ ግማሽ በሆነ እንዲሁ ዝም ብለን ለከንቱ ልፋት እንዳይሆንብን ምን አለው? ነፍስ በሙሉ ነፍስ ሁለንተናህን በመስጠት በመንገድ ሁሉ ትሄድ ዘንድ አምላክህንም ትወድ ዘንድ በፍጹም ልብ በፍጹም ነፍስህ ታመልከው ዘንድ መልካም እንዲሆንልህ። እስቲ መልካም ይሆንልኛል በሉ። ኢየሱስ ክርስቶስ ጌታ ነው። ለኔ መልካም በማድረግ የታወቀ መልካም ለማድረግ እግዚአብሔር በእኔና በእናንተ ሕይወት ይህንን ሊያደርግ መጥቶ ደግ ሊያደርግ መልካም። ስለዚህ ምን አለው? መልካም ሊያደርግልህ ብትወድ፣ መልካም ሊሆንልህ ብትወድ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ስርዓት ትጠብቅ ዘንድ ነው። መልካም የሚሆንልህ እግዚአብሔርን ቃል እግዚአብሔርን ትእዛዝ ትጠብቀው ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድን ነው? እንዲያውም በጣም ይገርማል። በዚህ በምድር በዚህ በተራራው ጥግ ያለ እንስሳት ይሄ ዝም ብለህ መስዋዕት የምታደርገው በጉ ምን እየሰዋ የምትሰጠኝ ይሄ ደም ምናምን እያፈሰስክ መስዋዕት አድርገ ምናምን እንደዚህ እሱ ምን ነው ለኔ አለ። በተራሮች ግርጌ ያለ ማንኛውም እንስሳት የኔ አይደለምን? ግን ላንተ አንድ ነገር ልንገር፣ ትእዛዜን አክብር። ትእዛዜን በፍጹም ልብህ ውደደው። ጌታ እግዚአብሔር ከኛ ይህንን ነው የሚፈልገው፣ እንድንታዘዘው በፍጹም ልባችን በፍጹም ነፍሳችን እንድናመልከው እንድንወደው እግዚአብሔር ከኛ እንዲህ ይፈልጋል። እንድንፈራው ይፈልጋል። በመንገዱ እንድንሄድ ይፈልጋል። ይህ ትእዛዙ ነው። ይብዛልን። ዛሬ መቼስ እኔ ይህን ቃል ሰብኬ ወደኩ እንዳልሆን ስለ ራሴ ጸልያል። ጳውሎስ እንዳለው ማለት ነው። ሰብኬ ደግሞ እኔ ሕጉን፣ ስርዓቱን፣ አካሄዱን፣ የእግዚአብሔርን ስራ፣ የክርስቶስ ኢየሱስን የደህንነቱን የማዳኑን ስራ ሰብኬ በጽድቅ ኑሩ ብዬ እግዚአብሔርን ፍሩ ብዬ ሰብኬ፣ ነገር ግን ደግሞ ራሴ ወድቄ እንዳልገኝ እጸልያለሁ። እናንተም ጸልዩ። ምክንያቱም ይህ ቃል ተገልጧል። የክብር ቃል በእኔና በእናንተ ሕይወት ስለተገለጠ ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ከመንገዱ ከትእዛዙ ሳንወጣ ጌታ ከእኛ ጋር ህብረት እንዲያደርግ፣ ነገር ግን ከትእዛዙ ከቃሉ ስንወጣ ህብረታችን ይቋረጣል። እግዚአብሔር የፕሪንሲፕል አምላክ ነው። ለፈለጉኝ ተገኘው ነው።
ላልፈለጉኝ አልገኝም ነው እንዳሪ ወደው ታዘው ሽብለው ቅን ሆነው ለቀረቡኝ እገኛለሁ። አይ ብለው ደግሞ እንዲህ የነጻነት አምላክ ነጻነትን ሰጥቶናል። ልንታዘዘው ነጻነት ሰጥቶናል። ልንከተለው ነጻነት ሰጥቶናል። እግዚአብሔር አምላክ የተባረከ ይሁን። ከጸጋ ጋራ ይሄ ሕግ ይሄ እግዚአብሔር ሕግ ሃሌሉያ። ዳዊት የብሉይ ኪዳን ሕግ በጣም ይወደው ነበር። እንዲያውም ጫና አልሆነበት። ኢየሱስ ክርስቶስ ጌታ ሃሌሉያ። እንዲያውም ሕግ አለ በመከራዬ ጊዜ ቃልህ እንዲያውም በመከራዬ ጊዜ ምን ሆነኝ? መጽናናት ሆነኝ እኮ ሕግህ ጣፈጠኝ ይለዋል። ቃል ከማር ይልቅ ይጣፍጣል። የትኛው? ሕጉ። አትግደል ያለ፣ አትዘሙት ያለ፣ የባልንጀራህን ሚስት አትመኝ። መቼስ ዳዊት ስጋ ለባሽ ሆኗል ነውና ተሰነካክሏል። ቢሆንም ቃሉን ይወደው ነበር፣ ትእዛዙን ይወድ ነበር። ኢየሱስ ክርስቶስ ጌታ ነው። ጌታ እንድንወደው ትእዛዙንም እንድንጠብቅ ይፈልጋል። አምላክህን ተወድ ዘንድ እንደወደድከው ምልክት የሚሆንህ ስትታዘዘው ነው። ፍጹም እንድናመልከው ይፈልጋል። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ስትታዘዙ የሚሆንላችሁ ነገር አለ ይለናል ጌታ። ቃሌን ስትወዱ መልካም ይሆንላችኋል። ቃሉን ለሚወዱ ለሚታዘዙ መልካም ይሆንላችኋል። በምንም አይነት ከመልካም ነገር አይጎድሉም። ኢየሱስ ክርስቶስ ጌታ። መልካም ይከተላቸዋል። ደግ ደጉ ይከተላቸዋል። እግዚአብሔርን ትእዛዝ የእግዚአብሔርን ቃል በቅንነት በየዋህነት እሺ የሚሉ መልካም ነገር መለኮታዊ የሆነው ማንኛውም ከእግዚአብሔር የሚሆነው መልካም ነገር ሁሉ ይከተለዋል። ሰላም ይከተለዋል። አርነት ይከተለዋል። ኃይል ይከተለዋል። ኢየሱስ ክርስቶስ ጌታ ነው። ሁሉ ይከተለዋል ይላል ቃሉ ስለሚል ስትታዘዝ መልካም ይሆንልሃል። መልካም እንዲሆንልህ ዛሬ ለአንተ የማዘውን ቃል ስማ። እሺ ብትል ብትታዘዙኝ የምድርን በረከት ትበላላችሁ አለ ኢየሱስ ክርስቶስ ጌታ ነው። አሜን። የምድር በረከት ስለ ምግብ ስለሚበላው አይመስለኝም፣ ስለሱ ብቻ አይደለም። በምድር ላይ በኖርንበት ዘመን ሁሉ ሃሌሉያ የእግዚአብሔር መልካም ነገር አብሯችሁ ይሆናል ማለት ነው። ብትታዘዝ የምድርን በረከት በምድር ላይ ስንኖር የሚያስፈልጉን ነገሮች አሉ። ያን ሁሉ መቼስ ደስ ብሎት መኖር የማይወድ የለም። መቼስ ነፃነትን የማይወድ የለም። መቼስ ክብርን የማይወድ የለም። ሞገስን የማይወድ የለም። ሃሌሉያ። ስለዚህ ይሄን ሁሉ በምድር ላይ ያለ በረከት ስትታዘዝ ይሆንልሃል። ጥቅማችን ነው። እስቲ አሜን። ለእኔ ጥቅሜ ነው። በተቻለ መጠን እግዚአብሔርን መታዘዝ ይሁንልኝ፣ ለእናንተም ይሁንላችሁ። እሺ ብትሉ በመጨረሻ የመንፈሳዊ ከፍታን እሱ የሚለካው በመታዘዛችን እንደሆነ አስረግጠን መገንዘብ ይገባናል። የመንፈሳዊው ከፍታ የመንፈሳዊው ሌቭል ላይ ሃሌሉያ መንፈሳዊ ሌቭል ላይ ደርሻለሁ፣ ኃይል እያረኩ ነው፣ በርትቻለሁ ብለን በመታዘዛችን ታዘን እሺ ካላልን ደህንነት እንዳገኘን ሁሉ ይሄ ደህንነትም ደግሞ ይጎላል። ስለ ክርስቶስ ኢየሱስ ዕብራውያን 5:8-10 ላይ እሱን አንብበን ጨርሳለን። ዕብራውያን 5:8-10 ምንም ልጅ ቢሆን ጌታ ኢየሱስ ምንም ልጅ ቢሆን ምንም አምላክ ቢሆን ምንም እሱ ጌታ ቢሆን አንድ ተልእኮ አለው። ከአብ ጋራ መተካከል ከአብ ጋራ መገፋፋት አልፈለገም። በመታዘዝ በቅንነት ሚሽኑን ሊፈጽም ስለፈለገ ምንም ልጅ ቢሆን
ከተቀበለው መከራ መታዘዝን ተማረ። ከየት? ከተቀበለው መከራ። ጌታ ኢየሱስ ክርስቶስ በምድር ላይ የተመላለሰ የተለያየ መከራ እየደረሰበት፣ ነገር ግን ይታዘዝ ነበር፣ ቅን ነበረ፣ ዝቅ። ሃሌሉያ። ዛሬ በተለያየ መከራ በተለያየ የሆነ ነገር ያለን ኢየሱስ ጌታ ነው። በመታዘዝ ታሸንፋላችሁ። በመታዘዝ ድል ትነሳላችሁ። ኢየሱስ ጌታ። ምንም ነገር ወደ እናንተ አይመጣም። ምንም ነገር፣ እስቲ ምንም ነገር በሉ። ሃሌሉያ ሃሌሉያ። ቃሉን አጽንተን በልባችን ስናጸናው የእግዚአብሔር ቃል ወገኖቼ እንደተቀበልነው እንዳጸና ነው መጠን ኃይል ያደርጋል። ኢየሱስ ጌታ። የተነገረው ለኔ ነው። የተነገረው እውነት ነው። የተነገረው ከእግዚአብሔር ቃል ከእግዚአብሔር አፍ የወጣ ነው። ይሰራል፣ ያደርጋል፣ ያከናውናል በእኔ ህይወት። እኔ ግን አሜን ብዬ ያንን እንደ ቃሉ ኤክሰርሳይዝ ማድረግ አለብኝ። አይዞ ካለኝ አሜን አይዞኝ። ኢየሱስ ጌታ ነው። አልጥልህም ካለኝ አሜን አይጥለኝም። የሚጥል ነገር ዙሪያዬን ቢከበኝ ኖ ኖ ኖ ተናግሯል። አይጥለኝም ጌታ። አይጥልህም ጌታ። አይጥልሽም ጌታ። ሃሌሉያ። ወደ እኔ የመጡትን ወደ ውጭ አላወጣቸው። አሜን አልወጣ ቃሉ ሊያወጣ የሚፈልግ ነገር ቢኖር ዘወር በል ኢየሱስ ክርስቶስ። ስለዚህ እንዳትሸነፉ፣ የማያሸንፈው እንዳያሸንፋችሁ፣ ድል የማይነሳው ድል እንዳይነሳችሁ። ድል ለመንሳት ተጠርተናል። እኔ አንደኛ ዮሐንስ 4:4 ያለ ቃል የኔ ቃል ነው በዘመኔ ሁሉ። ልጆች ሆይ እናንተ ከእግዚአብሔር ስለሆናችሁ አሸንፋችኋል። ይሄንን ሽንፈት የሚባል ነገር ወደ እኔ ህይወት እንዲመጣ አልፈልግም፣ አልፈቅድም። ምክንያቱም ይሄ የከበረ የአባቴ ቃል የእግዚአብሔር ቃል ተናግሯል። ቃሉ ከሚያልፍ ይሄ የከበበኝ ነገር እሱ እንዲህ የገዘፈው ነገር ይሄን ቃል አልፎ ሊሰራ አልፈቅድለትም። ቃሉ ከሚያልፍ ምድርና ሰማይ ቢያልፍ ይቀላል ያለው ጌታ ታማኝ ስለሆነ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይልና ኢየሱስ ክርስቶስ ጌታ። ዛሬ በልዩ ልዩ ፈተና ያላችሁ ብትኖሩ ተስፋ እንዳትቆርጡ፣ እንዳታጉረመርሙ። ቁጥር 9 እና 10 ላይ እንደዚህ ይላል። በዚህ ሃሌሉያ ከመከራ ከተቀበለው መከራ መታዘዝን ተማረ ካለ በኋላ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጸዲቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙት ሁሉ ደግሞ ለኔና ለናንተ የዘላለም መዳን ምክንያት ሆነላቸው። አያችሁ፣ እግዚአብሔር ስለታዘዘ፣ ጌታ ኢየሱስ ስለታዘዘ ለኔና ለናንተ የመዳን ምክንያት ሆነ። እኔና እናንተም እንደዚሁ ነን። ከጌታ ቃል የተነሳ ትእዛዙን ስንፈጽም ለነሱም ምን ሆነ ነው የሚለው፣ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። አሜን ብለን አይደል ወደ ጌታ የመጣ ነው? አሜን። አዎ አዳኝ ነህ። አሜን። አየንህ፣ አወቅንህ። እንዴ በጌታ ቤት የከረምነው እኮ ስላየነው ነው። ኢየሱስ ጌታ ነው እንጂማ እንደኛ እኮ በቃ ስደት፣ እንደኛ መከራ፣ እንደኛ መናቅ፣ እንደኛ መሰደብ፣ እንደኛ እንደው የተረሳ እንደመሆን በእግዚአብሔር ቤት እኮ አንከርምም ነበር። ነገር ግን የገባን ነገር አለ። ኢየሱስ ክርስቶስ ጌታ ነው። የዘላለም መዳን ምክንያት ሆነልን። ስለታዘዘ ጌታ ዳንን፣ ገባን፣ አወቅን። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። በጌታ ፊት እንደዚህ መበርታት ይሁንልን። ተነስተን ጥቂት እንጸልይና ሃሌሉያ ጆሽ እንደተለመደው እናመልከዋለን። ይህንን ሕያው ጌታ፣ ይህንን ጻድቅ አምላክ ሃሌሉያ ሃሌሉያ ሃሌሉያ